የኢዛቤላ ስቱዋርት ጋርነር ሙዚየም ስርቆት ቦስተን 1990 የወንጀልና የኪነ ጥበብ የዘመናት እንቆቅልሽ። በማርች 18 1990 በማለዳው በቦስተን ማሳቹሴት ውስጥ በሚገኘው የኢዛቤላ ስቱዋርት ጋርነር ሙዚየም የተፈጸመው የጥበብ ስራ ስርቆት በዘመናዊ ታሪክ ውስጥ እጅግ ስኬታማና በተመሳሳይ ጊዜ እጅግ አሳፋሪ የሆነው የኪነ ጥበብ ወንጀል ተደርጎ ይወሰዳል። በዚህ ድርጊት 13 የሚሆኑ እጅግ ውድ የሆኑ የኪነ ጥበብ ስራዎች ለዘለቄታው ጠፍተዋል። ወንጀሉ የተፈጸመበት ጊዜ ከቅዱስ ፓትሪክ ቀን በዓል ማግስትና የአፈጻጸም ዘዴው በፖሊስ ዩኒፎርም የሚያሳየው ከፍተኛ ስልታዊ እቅድ ቢኖርም የቅርሶቹ አያያዝ ግን የተላላኪነትና የችኮላ ምልክቶችን ያንጸባርቃል። ይህ ስርቆት በዩናይትድ ስቴትስ ታሪክ ውስጥ እጅግ ከፍተኛ ዋጋ ያለው የንብረት ወንጀል ተብሎ በይፋ ተመዝግቧል። በ1990 ኤፍቢአይ የጠፉትን ስራዎች ዋጋ $200 ሚሊዮን ሲገምት በ2000ዎቹ መጨረሻ ላይ ግን ግምቱ ወደ $600 ሚሊዮን አድጓል። ባለፉት ዓመታት በዓለም አቀፍ የኪነ ጥበብ ገበያ መሰረት የጠፉት 13 ስራዎች አጠቃላይ ዋጋ ከ$1 ቢሊዮን በላይ ሊገመት እንደሚችል ባለሙያዎች ይገልጻሉ። ከ3 አስርት ዓመታት በላይ ያለፈ ቢሆንም የጥበብ ስራዎቹ አሁንም አልተመለሱም እና ምንም አይነት የቅርብ ጊዜ እስር ወይንም ውሳኔ አልተሰጠም። ይህ ቀጣይነት ያለው መጥፋት ስርቆቱን በታሪክ ውስጥ እጅግ ስኬታማ ያደርገዋል። የጋርነር ስርቆት በአንድ በኩል እጅግ ስኬታማ የንብረት መጥፋት ሲሆን፣ በሌላ በኩል ደግሞ በሙዚየሙ የደህንነት ስርዓት ላይ የደረሰውን ታሪካዊ ውርደት ያሳያል። የስርቆቱ ስኬት መለኪያ ወንጀለኞቹ ያለምንም ተቃውሞ ወደ ህንፃው ገብተው በ81 ደቂቃ ውስጥ ዋና ዋና የሆኑ የጥበብ ስራዎችን በመውሰድ ያለምንም ዱካ መጥፋት ችለዋል። የጥበብ ስራዎቹ መልሶ ማግኘት ባለመቻሉ የወንጀለኞቹን የማደራጀትና የመደበቅ ችሎታ ከፍተኛ ስኬት አሳይቷል። ይህ ዘላቂ ስኬት የሚያመላክተው ወንጀለኞቹ ከአካባቢው የህግ አስከባሪ አካላት አቅም በላይ የሆነ ምናልባትም ዓለም አቀፍ ትስስር ያለው ወይም ደግሞ በከፍተኛ ወንጀል ድርጅት ውስጥ ያለ ጠንካራ የዝምታ ህግ ጥበቃ የሚደረግለት መዋቅር እንደነበራቸው ነው። የስርቆቱ ውርደት መለኪያ ውርደቱ የሚመነጨው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው የጥበቃ ሰራተኛው በቀላሉ በውሸት ታሎ የሙዚየሙን የደህንነት ፕሮቶኮል በመጣስ ፖሊስ መስለው ለቀረቡ ሰዎች በር መክፈቱ ነው። ሁለተኛውና እጅግ የከፋው ውርደት ግን በኪነ ጥበብ ስራዎች ላይ የደረሰው ጉዳት ነው። እንደ ቬርሜር እና የሬምብራንት ዘ ስቶርም ኦን ዘ ሲ ኦፍ ጋሊሌ የመሰሉ የዓለም ውድ ሀብቶች ወንጀለኞቹ ስራዎቹን በችኮላና በግዴለሽነት ከከፈፎች በመቁረጥ በመውሰዳቸው ነው። ይህ ድርጊት ወንጀለኞቹ ለስራዎቹ ታሪካዊና ጥበባዊ እሴት ምንም አይነት ክብር እንደሌላቸው የሚያሳይ ሲሆን፣ ይህንን ያህል ታላቅ ስራ የሰረቁት ሰዎች የጥበብ ባለሙያ ሳይሆኑ ለገንዘብ ጥቅም የተላኩ ተራ ተላላኪዎች እንደነበሩ። የጊዜው ስልታዊ ምርጫ ስርቆቱ የተፈጸመው በቦስተን ከፍተኛ የመዝናኛና የሰዎች እንቅስቃሴ በነበረበት የቅዱስ ፓትሪክ ቀን ምሽት ነው። ወንጀለኞቹ 12:30 AM በበዓል አድራጊዎች ታይተው ነበር። ይህ የጊዜ ምርጫ በጎዳናዎች ላይ ሰው በሚበዛበት ወቅት የፖሊስ እንቅስቃሴ ወይም የድምጽ መረበሽ መኖሩ በቀላሉ ተቀባይነት የሚያገኝበት በመሆኑ ወንጀለኞቹ የአካባቢያቸውን ተለዋዋጭ ሁኔታ ያጠኑና ስልታዊ ውሳኔ መወሰናቸውን ያሳያል። ይህ የስልት ጥልቀትና የጥበብ ስራዎቹን የመውሰድ ችኮላ ጋር መጋጨት ምርመራውን ይበልጥ ውስብስብ አድርጎታል። ስርቆት የተፈጸመው እጅግ ባልተጠበቀና በቀላሉ ባልታሰበ ዘዴ ነው። 1:20 AM ላይ ሁለት ሰዎች ሙሉ በሙሉ የለበሱ የፖሊስ ዩኒፎርም በመልበስ ሙዚየሙን የጎን መግቢያ ደውል በመደወል ከጥበቃ ሰራተኛው ሪቻርድ ኤድዋርድ አባት ጋር በኢንተርኮም ተገናኙ። ወንጀለኞቹ አንድ የድምጽ መረበሽ ለማጣራት መተናል በማለት ወደ ሙዚየሙ መግባት እንዳለባቸው ነገሩት። የጥበቃ ሰራተኛው የደህንነት ፕሮቶኮልን በመጣስ ወንጀለኞችን በሰራተኛው መግቢያ በኩል ወደ ሙዚየሙ እንዲገቡ ፈቀደ። ይህ ውሳኔ የስርቆቱ መፈጸም የፈቀደው ቁልፍ ስህተት ነበር። አንድ ከገቡ በኋላ ወንጀለኞቹ ከጥበቃ ጠረጴዛው እንዲርቅ አዘዙት። እሱም በስርቆቱ መጀመሪያ ላይ ባሳየው አጠራጣሪ ባህሪ ምክንያት
በቀጥታ በምርመራ ላይ ውሎ እንደነበር ይታወቃል። ጠባቂዎቹን መቆጣጠር እጅግ ፈጣን ነበር። ወንጀለኞቹን እና ሌላኛው የጥበቃ ሰራተኛ በፍጥነት ካቴና አድርገው ፊታቸውን፣ አይናቸውን ሙዚየሙ ምድር ቤት ወሰዷቸው። በእንፋሎት ቱቦና በስራ መደርደሪያ ላይ አስሯቸው። ጠባቂዎቹን ሙሉ በሙሉ ማስገዛት 15 ደቂቃ እንኳን አልወሰደባቸው። ወንጀለኞቹ የጥበቃ ሰራተኞቹን የኪስ ቦርሳ ፈትሸው አድራሻቸውን እንደሚያውቁ በመግለጽ ማስፈራራታቸው ወንጀሉ አካላዊ ድርጊት ብቻ ሳይሆን በጥንቃቄ የተነደፈ የስነ ልቦና ማስፈራራት አካል እንደነበር ያሳያል። ወንጀለኞቹ ዝም ካሉ ከአንድ ዓመት በኋላም ሽልማት እንደሚያገኙ በመግለጽ የጥበቃ ሰራተኞቹን የረጅም ጊዜ ዝምታ እንዲመርጡ የሚገፋፋ ግልጽ ስልት ተጠቅመዋል። የስርቆቱ የጊዜ ልዩነት ትንተና እንደዚህ ያቀርብላቸዋል። ወንጀለኞቹ ጠባቂዎቹን 1 ሰዓት ከ35 AM ካስገዙ በኋላ ለሚቀጥሉ 65 ደቂቃዎች እስከ 2 ሰዓት ከ40 AM ድረስ በነፃነት በሙዚየሙ ሲንቀሳቀሱ ነበር። የእንቅስቃሴ ዳሰሶች ዝርዝር እንቅስቃሴያቸውን መዝግቧል። የስርቆቱ ሂደት ጠቅላላ 81 ደቂቃዎችን ወስዷል። የጥበቃ ሰራተኞችን ለማሰር 15 ደቂቃዎች ብቻ ፈጅቶ ሳለ የቀሩትን 66 ደቂቃዎች ለስዕሎቹ ፍለጋ መወገድ መጠቀማቸው ወንጀለኞቹ የስራዎቹን ትክክለኛ ቦታ የማያውቁ ወይንም እነሱም ከከፈፎቹ የማውጣት ሂደት እጅግ አድካሚ እንደነበር ያሳያል። የጥበብ ስራዎቹን እንዴት በትክክል ማውጣት እንደሚችሉ የማያውቁ መሆናቸውን ነው ሸራዎቹን ለመቁረጥ የተገደዱት። ይህ የረጅም ጊዜ ቆይታ የሚያረጋግጠው ወንጀለኞቹ ተላላኪዎች እንጂ የስርቆቱ ዋና አዘጋጆች አለመሆናቸው ነው። አዘጋጆቹ የትኞቹን ስራዎች እንደሚፈልጉ መመሪያ ሰጥተዋል፣ የግዢ ዝርዝር። ተላላኪዎቹ ግን ዝርዝሩን ለመከተል ሲሉ ጥራት ሳይሰጡ ጊዜ አጥፍተዋል። ወንጀለኞቹ ቅርሶቹን በሁለት የተለያየ ጉዞ ወደ መኪናቸው ካስገቡ በኋላ 2 ሰዓት ከ45 AM ሙዚየሙን ለቀዋል። ጠባቂዎቹ 8 ሰዓት ከ15 AM ድረስ ታስረው የቆዩ ሲሆን ቀጣዩ የጥበቃ ፈረቃ ሲመጣ ችግሩ ተደርሶበት ፖሊስ ተጠርቷል። የጋርድነር ስርቆት በዓለም አቀፍ ደረጃ የሙዚየም ደህንነት መመዘኛዎች ላይ ትልቅ ቀዳዳ አጋልጧል። ሙዚየሙን ለስርቆቱ ተጋላጭ ያደረጉት ነበሩ ያልታጠቁ ጠባቂዎችና ውስን ሰራተኛ። በስርቆቱ ምሽት በዚያው ስብስብ ህንጻ ውስጥ 2 ያልታጠቁ ጠባቂዎች ብቻ ነበሩ። ይህ በቂ ያልሆነ ሰራተኛና የኃይል እጥረት ወንጀለኞቹን በቀላሉ እንዲያሸንፉ አስችሏል። ሁለተኛ፣ የፕሮቶኮል ድክመት። የጥበቃ ሰራተኛው ፖሊስ መስለው ለመጡ ሰዎች የማስገባት ፍቃድ መስጠቱ የመግቢያ ቁጥጥር ደካማነትና የሰራተኞች ስልጠና በቂ ያለመሆኑን አሳይቷል። ሶስተኛው፣ የቴክኖሎጂና የመሰረተ ልማት እጥረት። የሙዚየሙ የደውል ስርዓትና የእንቅስቃሴ ዳሰሶች ቢኖሩም የቪዲዮ ካሜራዎች ጥራት ዝቅተኛ ነበር። ይህም ወንጀለኞቹን የማንነት ማረጋገጫ ለማድረግ አስቸጋሪ አድርጎታል። የስነ ልቦና ማስፈራራት ወንጀለኞቹ የተጠቀሙበት ወሳኝ መሳሪያ ነበር። ጠባቂዎቹን በማስፈራራትና በምላሹ ሽልማት በመስጠት ዝም ካሉ ቃል በመግባት ወንጀለኞቹ ለረጅም ጊዜ ዝምታን ለመግዛት ሞክረዋል። ይህ ዘዴ የምርመራ ጊዜን ለማግኘትና የፖሊስ ትብብርን ለማቀስቀስ ውጤታማ እንደነበር በምርመራው ቆይታ ተረጋግጧል። በዚህ ወንጀል ከተሰረቁት 13 ስራዎች መካከል አንዳንዶቹ በዓለም ታሪክ ውስጥ እጅግ ዝነኛና በዋጋ ውድ ከሚባሉት መካከል ይመደባሉ። የጠፉት ቅርሶች ዝርዝር የወንጀለኞቹን ተነሳሽነት ለመተንተን ወሳኝ ሆኗል። የስርቆቱ ትኩረት በዋናነት በሙዚየሙ ሁለተኛ ፎቅ በሚገኘው የደች ክፍል ላይ ነበረ። የጥበብ ስራዎቹ ምርጫ ወጥነት የሌለው ነው። አንድ እውነተኛ የጥበብ ሰብሳቢ በዋጋ እጅግ ውድ የሆኑ ስራዎችን ከዘፈቀደ የቆሻሻ እቃዎች ጋር አያቀላቅልም። ይህ ያልተመጣጠነ ምርጫ የሚያመለክተው ስርቆቱ በኪነ ጥበብ ገበያ ላይ ለሽያጭ አለመዘጋጀቱን ነው። ይልቁንስ አንድ ሰው የሰጠውን የተወሰነ ዝርዝር የተከተለ ወንጀለኛ ቡድን መሆኑን ያመለክታል። ዝርዝሩ ምናልባት በስራው ዝና እና በአንድ የተወሰነ ፍላጎት፣ ለምሳሌ የኢግል ፊናልን ለድርድር መጠቀም ተዘጋጅቶ ሊሆን ይችላል። በድብቅ ገበያ ውስጥ የንጥሎቹን ያልተመጣጠነ ዋጋ በድርድር ወቅት ስራቸው በእጃቸው እንዳሉ ለማረጋገጥ እንደ ልዩ የምስክር ምልክት ለማቅረብ ታስቦ ነበር። ሸራዎቹን በግዴለሽነት ከክፈፎቹ መቁረጣቸው ቅርሶቹ በጥንቃቄ ለሽያጭ አለመዘጋጀታቸውን ያረጋግጣል። ይህ ጥራት የጎደለው የስራ አፈጻጸም ቅርሶቹ የባለቤትነት ማስረጃ ለማቅረብ እንጂ በድብቅ ገበያም ለከፍተኛ ዋጋ ሽያጭ አለመሆኑን ያመለክታል። የተበላሹ ስራዎች በዓለም አቀፍ ደረጃ በህጋዊ ሰብሳቢዎች ሊሸጡ ወይንም ሊገዙ አይችሉም። ስለዚህ ስራዎቹን ዋና ዓላማ የገንዘብ ልውውጥ ሳይሆን በወንጀል ዓለም ውስጥ ለፖለቲካዊ ዋስትና ወይንም ለድርድር ብቻ ጥቅም ላይ ማዋል ነበረ። ምንም እንኳን የስርቆቱ ሂደት በዋናነት የአካባቢ ደህንነት ጉድለቶች ቢያጋልጥም ኤፍቢአይ በምርመራው መጀመሪያ ላይ ወንጀሉ የተፈጸመው በከፍተኛ ደረጃ በተደራጀ ወንጀለኛ ቡድን እንደሆነ ያምን ነበር።
ምርመራው በዋነኛነት ያተኮረው በቦስተን ማፊያ ላይ ነበር። በተለይም በኒው ኢንግላንድ እና መካከለኛው አትላንቲክ ውስጥ ባሉ ወንጀለኛ ድርጅቶች ላይ ነበር። የስርቆቱ ዋነኛ ተነሳሽነት ተደርጎ የሚወሰደው የዋስትና ዕቃዎች ቲዎሪ ወይም ኮላተራል ቲዎሪ ነው። ይህ ቲዎሪ እንደሚለው ጋንግስተር ቦቢ ዶናቲ ስርቆቱን ያደራጀው የጥበብ ስራዎቹን ተጠቅሞ የጓደኞቹን ከእስር ቤት መለቀቅ ለመደራደር ነበር። ዶናቲ ከጓደኛው ከሮበርት ጋር የፖሊስ ዩኒፎርሞች የያዘ ቦርሳ ይዞ እንደታየ ተመዝግቧል። ይህ እቅድ ዶናቲ ከስርቆቱ ከ1 ዓመት በኋላ በመገደሉ ፈርሷል። የዶናቲ ሞት ስራዎቹን በድርድር ለመጠቀም የተነደፈው መዋቅር አፍርሶታል። የስርቆቱ ዋና ዓላማ ከጠፋ በኋላ ቅርሶቹን በከፍተኛው የማፊያ እርከን ውስጥ ያሉ ሰዎች መሸጥም ሆነ መመለስ በማይችሉበት ሁኔታ ውስጥ ተጣብቀው ቀርተዋል። ይህ የስርቆቱ እቅድ መናድ የስራዎቹን የረጅም ጊዜ መደበቅ ዋና ምክንያት ሆኗል። ስራዎቹን በወንጀል ዓለም ውስጥ ለመሸጥ እጅግ ሞቃት ለማጥፋት እጅግ ውድ የሚል ሁኔታ ውስጥ ገብተዋል። የኢዛቤላ ስቱዋርት ጋርድለር ሙዚየም እጅግ በተደራጀ ወንጀልና በተቋማዊ የደህንነት ድክመት መካከል ያለውን አደገኛ መስተጋብር የሚያሳይ ዘላቂ ምሳሌ ነው። በቬርሜር እና ሬምብራንት የተሰሩት ጨምሮ 13 የኪነ ጥበብ ስራዎች መጥፋት የአሜሪካን ታሪክ ከፍተኛው የንብረት ወንጀል ሆኖ ቀጥሏል። አናሊሲስ እንደሚያመለክተው የስርቆቱ መጀመሪያ ላይ የነበረው ዓላማ የፋይናንስ ጥቅም ሳይሆን በቦስተን ማፊያ ውስጥ ለስልጣን ድርድር የሚውል የዋስትና ዕቃ የማግኘት ነበር። የዋናው አዘጋጅ ቦቢ ዶናቲ መገደል ግን ይህንን ስልት በማፍረስ ቅርሶቹን ለመሸጥም ሆነ በድርድር ለመመለስ በማይቻል ሁኔታ ውስጥ እንዲገኙ አድርጓቸዋል። ቅርሶቹ በወንጀል ድርጅት ውስጥ በአንድ ቦታ ተቀብረው እንደቆዩ ይታመናል። የሙዚየሙ የረጅም ጊዜ ምላሽ በተለይ ባዶ ክፍሎችን መስቀል ኪሳራውን የማያቋርጥ ማስታወሻ ሆኖ ያገለግላል። ይህ ምልክት ቅርሶቹን መተካት የማይችሉ መሆናቸውን ለወንጀለኞች ግልጽ መልእክት ይሰጣል። ይህን መልሶ ማግኘታቸው ብቸኛው መፍትሄ መሆኑን ያረጋግጣል። ሙዚየሙና ኤፍቢአይ ከ10 ሚሊዮን ዶላር በላይ ሽልማት ድጋፍ አማካኝነት ለዚህ ታሪካዊ ኪሳራ መልስ ለማግኘት ጥረታቸውን ቀጥለዋል። የጋርድነር ስርቆት እንቆቅልሽ የዓለምን ትኩረት መሳብ ብቻ ሳይሆን ለሙዚየም ደህንነት ዓለም አቀፍ ትምህርቶች ዘላቂ መሰረት ሆኗል።